በጣም ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ወደ መንፈሳዊ ውጊያ ስትመጡ እየባሰ የሚመጣው መንፈሱ የጨበጣ ውጊያ ስለሚጀምርና የበለጠ ደግሞ እናንተ የምታደርጉት ነገር ስለሚያናድደው የሚልኩባችሁ ሰዎች መጋለጥ ስለማይፈልጉ ከዛም አልፎ ተርፎ ደግሞ በዙሪያችሁ ድንኳኑን ጥሎ እናንተ ላይ ቤቱን ሰርቶ የነበረ መንፈስ አለ። ያ ማለት በእናንተ እድል የሚኖሩ በእናንተ ማንነት እናንተን ቀብረው እናንተን ገለው እናንተን ዝቅ አድርገው እነሱ ከፍ ብሎ መታየት የሚፈልጉ ሰዎች መቼም ቢሆን የእናንተን ከፍታ ስለማይወዱት ልክ መንፈሳዊ ውጊያና መንፈሳዊ ሕይወት ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገድ ነገር አለ። ሁላችን እኔም ጋር አጋጥሞኛል። ግን ከኔ ጋር የማይሰበስብ በከንቱ ይበትናል ነው የሚለው። ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ እውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ እውቀት ከክርስቶስ ጋር ሆኖ አይምሮን በሚያልፍ ሰላም መገኘት ወይም ደግሞ በቅዱስ ቁርባንና በጸበል በስግደት በጾም ጸሎት በመንፈሳዊ ውጊያ በመቀጥቀጥ በዚህ ነገሮች ከክርስቶስ ጋር ስንጀምር ሌላ ህይወት ውስጥ ነው የምንገባው። ያ ነው የሚፈለገው። እና ሰይጣን ንብረቴን አምጡ ይላል። ባልና ሚስት ሲጣሉ ይሄኔ ነው እንደሚሉት ውስጣችን ያለው መንፈስም ቤቱን ለቆ ሲወጣ የራሴን ሀብትና ንብረት የሰጠውህንማ አትጠቀምባትም ብሎ ሊያበለሻሽ ሊያወድም ሲሞክር ነው ባዶ እጃችን የምንቀረው። ይውሰደው። ከክርስቶስ ጋር አዲስ ነገር እናገኛለን። አታዩም? እኔ አሁን ከተፈወስኩ ከዳንኩ በኋላ ማንነቴ አዲስ ህይወቴ በቃ ሁሉ ነገር ተቀይሯል። የነበርኩ እኔ ያልሰራሁበት ብረታ ብረት በየዳ ሰርቻለሁ፣ እንጨት ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ ገራጅ ሰርቻለሁ፣ ሳላትሪሽ ብየዳ መበየጃውን ራሱ ማሽኑን ሰርቻለሁ። በቃ ማለት ኑሮን ለማሸነፍ ያልሄድኩበት የለም። ስዕል ቅዱሳን ስዕላት እሰራ ነበር። የፊልም ካሜራማን፣ ቡም ኦፕሬተር፣ ሳውንድ ኦፕሬት ማለት ነው፣ ሜካፕ ምናምን በቃ ያልሰራሁት የለም። ይህን ሁሉ ስሰራ ግን ኑሮን ለማሸነፍ ብቻ ሳይሆን እንትኔን እየፈለግኩ ነበር። ለካ አገልጋዩ ነኝ አላወቅኩም። የሚፈልገኝ ለዚህ ነበር። ፈውሶ አመጣና ቁጭ አደረገኝ። አንተን የሆነ ጥብ የማደርገው ነገር አለና አይምሮ ውስጥ ያለውን ሁሉ ነገር ምናምን አጣጠበኝና አሁን ትችላለህ ማገልገል አለና ወደ አገልግሎት አመጣኝ። ስለዚህ አንዳንድ ጊዜ ያለንን በሙሉ የምናጣው ከዜሮ እንድንጀምርና በረከት እንዲኖረው ነው። ወንድሜ የታናሽ ታናሽ አንድ ኮምፒውተር ገዛልኝ። ምናልባት የሽልማቱ ጊዜ ሰምታችኋል ሰለሞን ሲናገር። አንድ ኮምፒውተር ገዛልኝ። በዛች ኮምፒውተር ብዙ ነገሮችን ሰራው። በጣም ብዙ ነገሮችን። የህይወቴ አቅጣጫ በአዲስ መልክ ተቀየረ። ወደ ዩቲዩብም ሰዎችን ወደ ማማከርም እንደገና ደግሞ እንዴት ነው እንትን ያጡ ሰዎች አሉ አይደል? እነዚህ መድረሻ ያጡ ደብተራ ያንከራተታቸው፣ ጠንቋይ ያንከራተታቸው፣ ህይወታቸው ብልሽሽት ያለ በየቤታቸው ጨሌ ያስቀመጡ ግን እግዚአብሔርን የሚፈልጉ ብዙ ቤት ገባው። እንደው ይቆጠር ቢባል ከ200 ምናምን እናቶችና ወንድሞች በላይ ጨሌ ያስጥያለሁ። ጨሌ በማስጣል ዙሪያ ብቻ እንኳን ተውት። ይሄ ማለት እኔ አድርጌያለሁ ስል እየተመጻደቅኩ አይደለም። እግዚአብሔር በእኔ ላይ ሆኖ ስራ ሲሰራ እኔ ምን ያህል እንደምረካ ደግሞ አስቡት። ወንድማችን ደግሞ ልክ እንደዚህ አይነት ፍልሚያ ውስጥ የነበረ ሰው ነው። ሲመጣ ወደ እግዚአብሔር መንፈስ ቅዱስ ተከትሎት አብሮት ነው የሚመጣው። ግን ትንሽ መንፈሳዊ ህይወት እንዲገባው በመከራ ውስጥ የታሸገች በመከራ ፖስታ ውስጥ የታሸገች መንፈሳዊ ህይወት ይሰጠዋል። ወይም ደግሞ የሆነ ደስ የሚጣፍጥ ነገር ይሰጠዋል። ሲገለጥ ልክ ሲከፈት ነገ ከነገ ወዲያ ደግሞ ታዩታላችሁ። አመሰግናለሁ ብሎ መምጣት ብቻ አይደለም፣ አመሰግናለሁ የሚሉ ብዙ ትውልዶችን ያፈራል። ማለት የሚያመሰግኑ ትውልዶችን ያፈራል። ማንንም ሰው ማገዝ ለራስም ነው ለነዛም ሰዎችም ጭምር ነው። እና እኔ ከራሴ ስለተማርኩ ብዙ ነገር ስላጋጠመኝ በጣም ብዙ አይነት ቤት ገብቼ ብዙ ችግሮችን ስለማቅ ነው ወንድማችን ዛሬ አምጥቼ ያለውን ነገር እንዲያወጣ ያደረኩትና እናንተም ታሪኮቻችሁን ህይወታችሁን በሙሉ ተመልከቱትና እግዚአብሔር ሆይ እባክህን በቃ በለኝ ስትሉ እኔም ደግሞ በቃ የምለው ነገር ሊኖር ይገባል በሉ ለራሳችሁ። ልክ ወንድማችን መጠጡን፣ ሲጋራውን፣ ጫቱን በቃ ሲል እግዚአብሔርም በቃ ካልክ አሁን ደግሞ በሰላም አስቀምጣለሁ ብሎ 7 ዓመት አስቀምጠው። እናንተም ጋር በቃ በለኝ ስትሉ በሽታችሁ ሊሆን ይችላል፣ የሆነ ገንዘብ ጦት ሊሆን ይችላል። እናንተም ኃጢአትን ደግሞ በቃ የምትሉት ሊኖር ይገባል። ንስሐ ከገባችሁ በኋላ ድጋሚ የማትሰሩት ኃጢአት ቁርጥ ውሳኔ የምትወስኑበት ህይወት መኖር አለበት እናንተም ጋር። እሱ በቃ እንዲል እናንተም በቃ የምትሉት ልማዳዊ ነገሮችን ማቆም አለባችሁ ብዬ አስባለሁ። ሰላም ሆና አኪራ ዱጉፍቱ ወይም ደግሞ ሙታን ሳቢ የሚባለው ይሄ ሙታንን ስቦ የሚያናገረው ሰውዬ ያ የሞተውን ሰውዬ አይደለም የሚያመጣልህ። መጽሐፈ ሳሙኤል ላይም ይሄም አለ። ከሙታን መካከል ሳይሆን ስቦ የሚያመጣው ሰውየውን የሚመስል ሆኖ መጥቶ ይታያል፣ ይናገራልና መንፈሱ ነው የሚቆራኝህ። ከዛን ቀን ጀምሮ ትበላሻለህ፣ ህይወት ይበላሻል። ግድ የለህም አልኩት እና እንደዛ ነው እኮ ራሱ መርጌታው ተነስቶ የሚያናገር ይመስል አይደለም። መርጌታው ራሱ አይመጣም።
ይሄ ነገር መጽሐፍ ቅዱስም ቤተክርስቲያንም ታወግዘዋለች። አንተ ከዚህ በኋላ ቤተ መቅደስ ራሱ መግባት የለብህም ይቀስፍሃል ታቦቱ አልኩት። ወጣት ነበር ልጁ የሚገርማቸው የቆሎ ተማሪው ገና 17 ዓመቱ ምናምን ነው። እና እሺ ብሎ ፈርቶ ተቀበለኝ። ከዛ ግን አብረን ማታ መሄድ አለብን መርጌታውን ያንን ነገር ሊያደርግ ሲሄድ ማግኘት አለብን አልኩት። ኧረ ሰውዬው በጣም ኃይለኛ ነው ጥበበኛ ነው የሆነ ነገር እንዳያደርግህ አለኝ። እሺ በጊዜ እንሂድ አልኩት። እንደማትመጣ እንንገረው ሄድን። ከዛ ሄድን ማታ 12 ሰዓት ላይ። ከዛ እንዴት ነው መርጌታ እግዚአብሔር ይመስገን። ከዛ ማውራት ስንጀምር አሳልሙኝ አይባልም ይፍቱኝ አይባልም እንዴ አሉኝ። አይ አሉኝ እንደዛ መላቸው አሉኝ እርሶ ጋር እንደዛ ማለት ስላልፈለኩ ነው አሉና ዞር ብሎ እንደዚህ አሉኝና ማለት አሉኝ ናግባ አቡሽ አልኩትና ሲገባ እንዴ ቤተሰብ ናችሁ እንዴ አሉ። አዎ እና ዛሬ ማታ እንደማይመጣ ልነግሮት ነው የሚያደርጉትን ነገር ደግሞ ያቆሙ እግዚአብሔር ገስጾት አልኳቸው ብሎ ከት ብሎ ሳቁና ቅዱስ ሚካኤል በይሁዳ መልእክት ላይ ይሁዳ እንደተናገረው ቅዱስ ሚካኤል በሙሴ ስጋ ምክንያት ከሰይጣን ጋር ሲከራከር እግዚአብሔር ይገስጽህ አለው እንጂ ሌላ ቃል ይናገር አልወደደም ያለውን ይዘህ ነው አሉኝ። አዎ አልኳቸው። በእንግዲያውስ እንደዛ ከሆነ ሌላ ቃል ይናገር አልወደደም ብሏልና ሌላ ቃል እንዳትጨምር ውልቅ በል እናውጣልኛል። ከዛ የወሎት መርጌታ እግዚአብሔር ይገስጾት ያልኩት አሁን እኔ ከእርሶ ጋር ሳወራ እርሶ ጋር ያለው መንፈስ እኔ ጋር መጥቶ እንዳይተናኮለኝ እንጂ እኔ ቅዱስ ሚካኤል ሆኜ አይደለም። ቅዱስ ሚካኤል ሌላ እኔ ሌላ ነኝ። እኔ ኃጢአተኛና ገና ከእግዚአብሔር ጋር ያለው ሰው ነኝ። በእግዚአብሔር እጅ ላይ ያለው ሰው ነኝ። አቅም የለኝም። ግን የሚያደርጉት ነገር ትክክል አይደለም። ጠምጥመው አሁን እርሶ ቤተ መቅደስ ይገባሉ። ሙታን ሳቢ ሆነው ዱቢፍቱ ሆነው አሃ ታውቂያታለሽ እንደኛ አንደኛ መርጌታ ነሽ እንዴ ተሳሪያታለሽ እንዴ አሉኝ። ኧረ እኔ እንደዚያ ነገር የለብኝም። ግን እባክዎትን ይሄንን ነገር እያደረጉ ቤተ መቅደስ ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።